ህይወት የለኝ ምን የለኝ እያየህ ነው አይደል? አይተሃል። በቃ ይልኛ ውርደት ውስጥ ከተተች። ስሜት ያስጨነቀኝ ምክንያቱም ምን ይሄንን ነገር ሞክረው አላውቅም። ምንድነው ሊያ ፈጣሪ እንግዲህ ወደ ትክክለኛው መንገድ እንዲመልሰው ጸሎት እናደርግላታለን። እኔ ግን ካንተ ጎን ነኝ እስከመጨረሻው። መስከረም እንደዛ አለች። ምን ያስደነግጥሻል? ምንድነው የደበቅሽኝ ነገር? የደበቅሽኝ ነገር ምንድነው? አሁን አንድ ወንድም ጀስት ሴክስ ሲያደርግ የሆነችን ሴት ደስተኛ ያደርጋል። እኔም አሁን ከፈረሱ ጋር እንደዛ አይነት ነገር በሚፈጠር ሰዓት ጀስት ከዛ ወንድ ያጣውትን ነገር እዚህ ጋር አግኝቻለሁ። እንዲ አልጠበቅኩ ሚስቴ እንዲ ታረጋለች ብዬ አልጠበቅኩ። ቀስ ብዬ ሳይ የማይሆን ነገር ነበር ያዩት። በጣም ነበር የደነገጥኩት። በጣም ነበር የደነገጥኩት። ፈረሶቹ አንድ ብቻ አይደለም እስካሁን ሳወራ የነበረው አንድ ፈረስ እንዳለና አልፎ አልፎ እንደሚመጣና እኔ እዛ እንዳላመድኩት ነው። ግን እውነቱ ያ አይደለም። ይሄ በጣም የሚደብር ህይወት ውስጥ ለብዙ ጊዜያት ቆይቻለሁ እና አሁን ላይ ያው ይሄ ነገር መቅረት እንዳለበት ስለተሰማኝ ነው ወደ እናንተ የመጣሁት። ሁለቱ አሉ ብልታቸው በጣም ትላልቅ የሆኑ ፈረሶች። እነሱን እኔ በእነሱ ነው የምጠቀመው። አሁንም አንቺም እያልሻለሽው ነገር ከእንስሳት ጋር ከፈረስ ጋር ያልተገባ ነገር ፈጽማለሁ ነው እያልሻለሽው። ትምህርቴን እየተከታተልኩ ባለበት ሰዓት አጎቴ እኔ ላይ የማይሆን ነገር ነበር የፈጸመው። በልጅነቴ ነበረ የደፈረኝ። ከፈረስ ጋር እንደዚህ ከሰው ጋር ከሌላ ወንድ ጋር እንዲህ ብታደርግ ይሻላል። ግራ ገባኝና እንዴ ምንድነው ምናምን ብዬ ፈረስ ምናምን ከዛ አላመንኩ ማለት በቃ እኔ እንጃ አንተንም መሰለኝ በቃ የሆነ ህልምም መሰለኝ። የራሴም ችግር ስለሆነ ይሄን ነገር አየሁኝ። በቃ በስሜት ተነዳዳው እኔ ራሴ ይሄን ነገር በቃ ውስጤ እንዴት ነው ሞክሪው አለኝ። እናንተ ባትመጡስ? እሺ አሁን ይሄ ነገር ተደብቆ ነበር የሚቀረው። እንዲህ ነበር ምን ዘልቀው እሷ አንተን ካለች በኋላ ሰዓት እያየው ምናምን እሷ ከሄደች በኋላ እኔ ደግሞ መሄድ ጀመርኩኝ። ህይወት አለኝ ብዬ ከዚህ በኋላ አንኖርም ማለት ለዛ ሰው እኮ የሆነ ፊሊንግ ይኖረኛል ግን አብሬው መተኛት አልችልም ማለት እኔ ይሄን ስሜት ስለማላውቀው በቃ ለኔ የተለየ ነገር አለው። በቃ ወሲቡ በጣም ነበር ደስ የሚለው። እዘን ይውጣል አልቀስም ከፈለክ ጩህ እበድ ማለት በቃ ራሴ ያስጠላኝ በጣም ማለት ከምነግር በላይ በቃ ራሴን ጠላሁት። ግን ደግሞ በጣም ከባድ ነው ምክንያቱም እኔ ተላምጃለሁ ይሄንን ነገር። እኔ ከዚህ በኋላ ነው አሁን ወንድ መልመል ምሽት ተገናለሁ ምን እንደምላችሁ አላውቅም። እንደዚህ ተንገንተን ብላችሁ ምንም አላውቅም። ወደ ያደኩበትም አላወቅኩም። እንዲህ ተንከባክባችሁ ጤንነቴን ጠብቃችሁ ስላበቃችሁኝ አመሰግናለሁ። እውነት በጣም አመሰግናችኋለሁ። እንዲህ አልጠበቅኩም ሚስቴ እንዲህ ታረጋለች ብዬ አልጠበቅኩም። እንዲህ እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም ከአይምሮ በላይ ነው እና ምን እንደምል አላውቅም። በቃ ይሄ ከባድ ነው። እንዲህ ታረግብኛለች ብዬ እኔ አላሰብኩም ሚስቴ እና ምን እንደምል ራሱ እኔ አላውቅም። እኔ እንጃ ያልሆነ ህይወት ውስጥ ነው አሁን የከተተች። ወንድ ልጅ ነው ይገባል ታውቃለህ። ሚስት የሆነ ነገር ስታደርግ እንጃ እኔ ምን ብዬ እንደማወራ ራሱ አላውቅም። ከፈረስ ጋር እንደዚህ ከሰው ጋር ከሌላ ወንድ ጋር እንዲህ ብታደርግ ይሻላል። እውነት በጣም ያልሆነ ነገር ነው። ይሄ ውርደት ነው። በቃ ለኔ አሁን ውርደት ነው የነገረችኝ። እንዴት ህይወቴ ራሱን እንዴት እንደምቀጥል ራሱ አላውቅም። በቃ ያልሆነ ህይወት ውስጥ ነው የከተተች። በቃ እኔ አላውቅም ምን እንደምል። አሁን ታዲያ እንዴት ነው የምኖረው? ህይወቴን እንዴት ነው የምቀጥለው? ለሷ ብዬ ደክሜ እየመጣሁ ቤቴን ላስተዳድር ባልኩኝ የወደፊት ህይወቴን
እንደዚህ እያደረግኩኝ ግን እሷ ሌላ ነገር እየሰራችብኝ ነው። መቼ አወቅኩ እኔ እንደዚህ? ግን እኔ ምን እንደምል አላውቅም። በቃ ይሄ ሁሉ ነገሬን አሁን ያጣሁት በቃ እንደምታየኝ ነው። እናንተ ባትመጡስ? እሺ አሁን ይሄ ነገር ተደብቆ ነበር የሚቀረው። እንዲህ ነበር ምን ዘልቀው። በጣም ነው የሚያሳዝነው። በቃ እኔ ምን ብዬ ልንገር? ወንድ ልጅ ነህ ታውቃለህ። የወንድ ልጅ እንዴት እንደሚጎዳ ታውቃለህ። ልቡ እንዴት እንደሚሰበር ታውቃለህ። ግን በቃ አላውቅም። እኔ እንጃ። አሁን እኔ ህይወት አለኝ ብዬ ከዚህ በኋላ አልኖርም። ማንን ታምናለህ? በአሁን ጊዜ የሚታምን ሰው ጠፋ። በቃ ወይኔ ስሜት ይገባኛል። እኔ በዚህ ሰዓት ለምንድነው እንደዚህ የምትሆነው ወይም ደግሞ ማልቀስ የለብህም የማለት መብቱም ስልጣኑም የለኝም። እንደውም እኔ እዘን ይውጣል አልቀስም፣ ከፈለክ ጩህ እበድ። እኔ እሺ አሁን ምን ልበል? ምንም የሚለው ነገር የለም። በቃ አሁን ህይወት የለኝ ምን የለኝ እያየህ ነው አይደል? አይተሃል። በቃ የልኛ ውርደት ውስጥ ከተተች። እሺ የትኛው ሴት ነው የምትታመነው ለትዳር? የትኛው ናት? ወይኔ እንዳልክ ውድ ቤተሰቦች የተፈጠረው ነገር የሚያስደነግጥ ነገር ነው። እኛ እማንፈለፍለው እማንፈነቅለው ድንጋይ የለም፣ እማንገባበት ጉድጓድ የለም። እንግዲህ እስከዛሬ ብዙ ስራዎችን ሰርተናል። ብዙ ከባባድ ኬዞች፣ ከባባድ የወንጀል ስራዎች፣ አደገኛ ኬዞች ህይወታችንን ልናጣባቸው የምንችላቸው ከባባድ የወንጀል ኬዞችን ሰርተናል። ብዙ ደግሞ ያልተሰሙ ለማመን የሚከብዱ ኬዞችን፣ ታሪኮችን፣ የሰዎችን ገበናዎችን ሰምተናል። እንደዚህም አለ እንዴ እስክንል ድረስ የዛሬው ደግሞ ወይም ደግሞ ሰሞኑን የተፈጠረው ይሄኛው ኬዝ እስከዛሬ ከሰማነው የባሰ የከፋ የሰው ልጅ በዚህን ያክል ሊቀል ይችላል። እኔ አሁንም እሷም ላይ መፍረድ አልፈልግም። ይሄንን ስራ ስንሰራ ወንጀለኞችን እናሳስራለን፣ ለህግ አካል አሳልፈን እንሰጣለን። ተበዳዮች ደግሞ ፍትህ እንዲያገኙ እናደርጋለን። ወንድማችን ተበዳይ ነው። ልጅቷ ላይ መፍረድ አልፈልግም። ግን መፍረድ አልፈልግም ማለት ያረጋችው ነገር ልክ እንዳልሆነ እናውቃለን። እኔ በዚህ ሰዓት ማለት ምን ማለት ነው? እኔ ላይ እንደዚህ እየሆነች መፍረድ አልፈልግም። ለምን እንዳልኩ ታውቃለህ ወንድሜ? እንዳልክ እንደዚህ አይነትን ሰው ይኸውልህ እየደገፍካት ነው አንተ። አይደለም። እሺ ልቀጥልልህ። እሷ እርኩስ መንፈስ ነው እያሰቃያት ያለ። ስለዚህ አንተ ደግሞ ጥሩ ሰው ነህ፣ ቤትህን የምትል ሰው ነህ፣ ስራህን የምታከብር ሰው ነህ አይደለ? ስለዚህ እርኩስ መንፈስ ያለበትን ሰው ላይ መፍረድ አይደለም ያለብን። ኃጢያት ያለበትን ሰው መፍረድ ሳይሆን በቃ ይህ ሰው ፈጣሪ እንግዲህ ወደ ትክክለኛው መንገድ እንዲመልሰው ጸሎት እናደርግላታለን። እኔ ግን ካንተ ጎን ነኝ እስከመጨረሻው። እሺ አሁን እንዴት ነው የምኖረው? አሁን እንዴት ነው የምቆመው? እንደዚህ አይነት ውርደት ውስጥ ገብቼ አሁን እንዴት ነው የምቆመው? አሁን ስራዬ እንዴት ነው መቀጠል የምችለው? እያየህ ነው። አሁን ህይወት አለኝ ብዬ እኖራለሁ። አሁን ለየትኛው ህይወት ነው የምሰራው? ለቤቴ ብዬ እንደዛ እየሰራሁኝ ወይኔ እንዳልክ እሺ በቃ እንዳልክ ቀረጻውን እናቋርጠውና የተወሰነ እረፍት አድርግ። ከዛ እንውጣ፣ ወክ ታረጋለህ ወይ እንንቀሳቀሳለን። እኔ የት ሄዳለሁ? የትም ሄድ አልፈልግም። ቤቴ እዚሁ ይሻለኛል።
በቃ ውርደት ውስጥ ገብቼ ስለዚህ እዚሁ ከኛ ጋር መቆየት ትፈልጋለህ? ይሻለኛል፣ የትም አልሄድም። እሺ ችግር የለውም። የምትፈልገውን ነገር በሙሉ እናደርግልሃለን። ልብስም ከፈለክ እናስመጣልሃለን። አሁንማ የት ሄዳለሁ? በቃ መሄጃ የለኝም። እዚሁ እንደታፈንኩ እዚሁ ብቀመጥ ይሻለኛል። ካሜራው ይጥፋ። ከዚህ በላይ አንተንም አናጨና። እሺ መስከረም እባላለሁ። ያው ከካሜራ ጀርባም ብዙ ነገሮችን አውርተናል። እኔም ይሄ በጣም የሚደብር ህይወት ውስጥ ለብዙ ጊዜያት ቆይቻለሁ እና አሁን ላይ ያው ይሄ ነገር መቅረት እንዳለበት ስለተሰማኝ ነው ወደ እናንተ የመጣሁት እና ከባድ የሚባል ህይወት ነው እያሳለፍኩ የነበረው። ምክንያቱም ይሄ ከባህላችንም ከሁሉም ነገር ያፈነገጠ ስለሆነ እኔ ላይ በጣም ህይወቴ ላይ በጣም ከባድ የሚባል ተጽዕኖ እያሳደረ ስለሆነ ነው ወደ አንተ የመጣሁት ወንድሜ። እሺ አንዳንድ ነገሮችን ለባልደረቦቻችን ተናግረሻል። ባልደረቦቻችን ደግሞ ያው ለኔ ያለውን ነገር አሳውቀውኛል። ያልተናገርሻቸውም ነገሮች አሉ። እስኪ መስማት ያሉብን ነገሮች ብንሰማ፣ ከሰዓትም ካለን ጊዜም አንፃር ብዙ የምንሰራቸው ስራዎች ስላሉ አንቺም እዚህ ድረስ የመጣሽው አንገብጋቢና አስቸኳይ ጉዳይ ቢሆን ነው። ለዚህ ለባልደረቦቻችን ለነገርሻቸው ነገሮች ብቻ ቢሆኑ እዛው በስልክም በመልእክትም ትጨርሱ ነበር አይደለ? ምንድናቸው? ያው ነገሩ ቀላል የሚባል አይደለም። በጣም ከባድ ነው። በጣም ማለት በዚህ ነገር እኔ በጣም ተሰቃይቻለሁ። በጣም ዋጋ ከፍዬበታለሁና ምንድነው የሆነው? እኔ ያው ቤተሰቦቼ እናትና አባቴ በልጅነቴ ነው የሞቱትና አጎቴ ቤት ነበር ያደኩት። የእናቴ ወንድም ጋር ነበርና ያው እኔ በጣም ህፃን ስለነበርኩኝ በዛ ሰዓት ያው እነሱ ጋር ገባሁኝ። ትምህርቴን እየተከታተልኩ ባለበት ሰዓት አጎቴ እኔ ላይ የማይሆን ነገር ነበር የፈጸመው። በልጅነቴ ነበረ የደፈረኝ እና በቃ በጣም ነበር የሚያሰቃየኝ። አጎቴ ሚስት ብዙ ጊዜ ለስራ ወደ ሌላ ቦታ ትሄዳለችና ያው ይሄ ነገር ይፈጠራል ብላ አታስብምና በጣም ብዙ ጊዜ ጾታዊ ትንኮሳ ያደርስብኝ ነበርና በዚህ የተነሳ በቃ ልጅነቴ ጥሩ አልነበረም። በጣም አስጠያፊ የሚባል ልጅነት ነበር ያሳለፍኩት። በቃ እኔም ደግሞ መሄጃ ስለሌለኝ እሱም ደግሞ ኃላፊነት ስለወሰደ በቃ ሌሎች ሰዎች ፊት ልክ እንደ ልጁ ነበር አክት የሚያደርገው። እነሱ ሲወጡ ግን እንደፈለገ ነበር የሚያደርገኝና በቃ ልጅነቴ በቃ ማለት ማውራት አልፈልግም። ያው ለመናገር ያክል ነውና እና በማድግበት ሰዓት እኔ ለወንድ ልጅ በጣም ጥላቻ ነበረኝ። በጣም ማለት ከምነግር በላይ። ምክንያቱም አጎት ማለት ልክ እንደ አባት ነው። መጥፎ ነገር ያደርግብኛል ብለህ ጥቃትን እንዲከላከልልህ ነው እንጂ መጥፎ ነገር ያደርግብኛል ብለህ ማታስበው ሰው ነው። ያው ማደግ አይቀርምና አደኩኝ። ያው ወጣት ሴት ስትሆን ብዙ ነገር እንትን ይላል። ጓደኛ ምናምን ያስኩኝ። ያው ጓደኞቼ ፍቅረኛ ሲይዙ ከነሱ ጋር ብዙ ነገር ሲያሳልፉ ሰማለው፣ ቀናለው። ያው እድሜን በራሱ ደግሞ ብዙ ነገር ውስጥ እንድገባ ያደርግህ የለ። እናም እኔም ፍቅረኛ ምናምን ይዛለው። ግን በቃ እንዴት ልበል በጣም ለኔ ከባድ ነው። አይደለም ሌላ ነገር መሳሳም ራሱ ይከብደኝ ነበር በዛ ሰዓት። ምንም አይነት ነገር ፍላጎት አጣለው ወንድ ልጅ። ምክንያቱም ትላንትና በልጅነት ያሳለፍኩት ነገር ነበር ትዝ የሚለኝ። በጣም ነበር የሚከብደኝ። በጣም ነበር ወንድ ልጅ የሚያስጠላኝና በቃ 4-5 ፍቅረኛ ይዣለሁኝ። እንጣላለን። ምክንያቱም እኔ ከነሱ ጋር ምንም አይነት ስቴፕ መቀጠል አልችልም። በቃ አለ አይደለ አብረህ ከወንድ ጋር ስትገናኝ ስሜት አለ፣ ብዙ ነገር አለ። እኔ ደግሞ ያንን ነገር ማለት አልችልም። ይሄን ነገር ደግሞ አውጥቼ ለነሱ መናገር አልችልም። የግል ሚስጥሬ ነው። ያ ሰው አብሮኝ ይቀጥል አይቀጥል አላቅም። ይሄን ነገር አውጥቼ ለነሱ መናገር አልችልምና እድሜ ከፍ ባለ ቁጥር ደግሞ ያው ስትበላ ስትጠጣ እድሜን በራሱ ብዙ ነገር ውስጥ ይከታልና በቃ አልቻልኩም። በቃ ስሜት ይፈታተነኛል። በቃ ወንድ ልጅ ያስጠላኛል እውነት ለመናገር። በቃ ምንም በቃ ማለት ለዛ ሰው እኮ የሆነ ፊሊንግ ይኖረኛል፣ ግን አብሬው መተኛት አልችልም። በጣም ነበር የሚከብደኝና ቅድም ብለኸዋል። እዛው ሰፈር 4 ፈረሶች አሉና ይሄን ነገር ሲያደርጉ ምናምን ነገር አየሁኝ። የሆነ ቀን ሌሊት ስወጣ ጎረቤታችን ይሄን ነገር ስታደርግ አየዋት ማለት ነው። እና በሰዓቱ በጣም ነበር የደነገጥኩት።
ማለት የተለየ ነገር ስለሆነ በጣም ነበር የደነገጥኩትኝ። በዛ ላይ ሌሊት ነበር ምናምን ግን እረፍት አጣ አይምሮዬ። በቃ በዚህ ጋር ስሜት አለ እድሜ አይደለም ለጓደኝነት ለትዳርም ደርሷል። እኔ ግን እስካሁን ምንም አይነት ነገር አላቅም ስለ እንደዚህ አይነት ነገር ማለት ነው። እና በቃ የሆነ ቀን ሌሊት በሰላም ተኝቼ ነበርና ነቃሁኝ እና በቃ አይምሮ ያንን ነገር ካየ ጊዜ ጀምሮ በቃ ያንን ነገር አለማሰብ አልቻልኩም። ገብቷል በቃ እና በቃ ይሄን ነገር እስቲ እኔ መሞከር አለብኝ ብዬ ማለት በቃ እንዴት ልበል እንዴት እንደማስረዳ አላቅም፣ ግን ስሜቴ ያስጨነቀኝ። ምክንያቱም ምን ይሄንን ነገር ሞክሬው አላቅም። አንደኛ ጓደኞቼ መተው ስለ ፍቅረኞቻቸው ይነግሩኛል ያሳለፉትን ምን ያህል ማለት በቃ ከጓደኞቻቸው ጋር አድረው ሲመጡ ምን አይነት ጣፋጭ ሌሊት እንዳሳለፉ ይነግሩኛል። ያ በራሱ እኔ ጋር የሚፈጥረው ተጽዕኖ አለ። ለነሱ እንደዚህ ነው ብዬ መናገር አልችልም ማለት ያውቃሉ፣ በቃ ፍላጎቱ እንደሌለኝ ያውቃሉ፣ ግን እኔ ላይ የደረሰውን ነገር አያውቁም። ለማን ማለት የገዛ አጎቴ እንደፈለገ ያደርገኝ ነበር ብሎ መናገር ወንድሜ እኔ ማለት ትረዳኛለህ ብዬ አስባለሁ። በቃ እንደ ሰውኛ ትረዳኛለህ ብዬ አስባለሁ። ለኔ በጣም ከባድ ነው እና በቃ ሁሉ ጊዜ ለማየት ጓጓለሁ፣ ምክንያቱም እድሜም ነው እና ያን ነገር ለማየት ጓጓለሁ። ይሄን ነገር ደግሞ ከሰው ጋር ማድረግ በጣም ከበደኝ። በቃ ብዙ ጊዜም ሐኪም ቤት ምናምን ሄጄ ነበር፣ እንደዚህ አማካሪዎች ጋር ሄዳለሁ፣ ብዙ ነገር ይነግሩኛል። ግን በቃ ምንም በቃ እኔ ፍቅረኛዬን እንኳን በፊት ያለኝ ፍቅረኛዬን በማገኘው ሰዓት በቃ ሲነካኝ ሁላ ምንም አይነት አካላዊ ንክኪ እንዲኖር በቃ በጣም ነበር ሲነካኝ። ያ የድሮ ስቃይ ነው ትዝ የሚለኝ። አጎቴ እንደዛ እየጮህኩኝ እባክህ እያልኩኝ በር ዘግቶ ብዙ ነገር ያደርስብኝ ነበር። እምቢ ስል ይደበድበኝም ነበር። ይሄን ነገር እንዳልናገር ለእሱ አክስቴ ነው ምላት የእሱ ሚስት ማለት ነው፣ ለእሷ እንዳልናገር ይመታኝ ነበር። በጣም በቃ አስጠሊ የሚባል ልጅነት ነው ያሳለፍኩት እና ይሄን ነገር መሞከር እንዳለብኝ ተሰማኝ። በቃ አላቅም ስሜት ገፋፋት ማለት አሁን ላይ ሳስበው እንዴት ሁላ እንደጀመርኩ ግራ ይገባኛል። በቃ ማለት ምን ሲነዳኝ እንደነበር ማለት ከራሴ ጋር እንዳልነበርኩኝ ይገባኛልና ይሄን ነገር እንደቀልድ ሞከርኩኝ። በቃ ካንዱ ፈረስ ጋር ግንኙነት ማድረግ ጀመርኩኝ። ቆይ ምን እያልሽ ነው? ያው እኔም ልጅቷ ስታደርግ የነበረውን ነገር እያየው ስለነበረ በቃ ሌሊት መተኛት አቃተኝ። እንዴት አየሽ የሷ የምታደርገውን ነገር? የሆነ ቀን ሌሊት ነውና ስልክ ተደወለልኝና ለቅሶ ነበር አጋጣሚና አንስቼ አውርቼ ምናምን ነገር ዘመድ ነበር እና በቃ ለቅሶን ከሰማው በኋላና አዝኜ በቃ እንደዚህ መስኮት ምናምን ከፍቼ ያው መሄድም ስለነበረብኝ አልተኛውም። እንዱ መስኮት ከፍቼ ስለ ለቅሶ እያሰብኩ ነበርና እንደዚህ መስኮት ነበር መጋረጃውን ከፍቼ ሳይ እንደዚህ አይነት ነገር ተመለከትኩ። መስኮቱን ከፈት ምናምን የሆነ ድምጽ ሰማሁኝ። ማለት የተለየ ድምጽ ማለት ነው፣ የሴት ድምጽ አለ አይደለ? ግንኙነት ሲደረግ ግን የሆነ ተለየብኝ። በጣም ትጮሃለች፣ የሆነ በቃ ብዙ ነገር ትላለች ማለት። ከዛ ግራ ገባኝና እንዴ ምንድነው ምናምን ብዬ ፈረስ ምናምን ከዛ አላመንኩ ማለት በቃ እኔ እንጃ አንተንም መሰለኝ በቃ የሆነ ህልምም መሰለኝ። ከዛ ቀስ ብዬ ፎጣ ለበስኩና ምናምን ቀስ ብዬ ሳይ የማይሆን ነገር ነበር ያየሁት። በጣም ነበር የደነገጥኩት። በጣም ነበር የደነገጥኩት በቃ ከምነግርህ በላይ ማለት ነው። ከዛ በቃ መቆም አቃተኝ። እየተንቀጠቀጥኩ ነበርኩኝ። በዛ ላይ ማቃት ልጅ ናት፣ ጎረቤቴ ናት። በቃ አላቅም ቶሎ ብቻ በሬን ዘጋጋውና ሄድኩኝ። ከራሴ ጋር አልነበርኩም። ለ2 ቀናት ምናምን ከራሴ ጋር አልነበርኩም። ማሰብ እየቻልኩ አይደለም። በዚህ ጋር ደግሞ እኔ የራሴ ችግር ራሴ ማቆም ሚስጥር አለ እና በቃ ሌሊት ላይ ነቃለሁ። በዛ ሰዓት እነቃለሁ፣ አያለሁ፣ ድምጽ ሰማለሁ። በቃ ያችን ሰዓት እኔ ሁሌም ያን ቀን ካየው በኋላ መተኛት አልችልም ነበር። ያችን ሰዓት በቃ ከእንቅልፌ እነቃለሁ። በቃ እንዴት ነው እኔ ራሴ ለመድኩት። ከዛ በኋላ በቃ የራሴም ችግር ስለሆነ ይሄን ነገር አየሁኝ። በቃ በስሜት ተነዳዳው እኔ ራሴ ይሄን ነገር በቃ ውስጤ እንዴት ነው ሞክሪው አለኝ። ምክንያቱም እዚህ ጋር ማድረግ አልቻልኩም። የኔ ከምላቸው ሰዎች ጋር በዚህ ምክንያት በጣም ከምወዳቸው ሰዎች ጋር ተለያይቻለሁ። በዚህ የተነሳ እነሱ ይጠይቁኛል። ለዛ ሰው ፊሊንግ ኖሮ ግን የሆነ ነገር ማድረግ አትችልም። በዚህ የተነሳ በጣም ብዙ ሰዎችን ስላጣው በዛ ላይ ደግሞ የራሴን ፊሊንግ አለ። ይሄን ነገር ወደ ማድረጉ ሄድኩኝ ማለት ነው። ከዛ እኔም
እሷ እንትን ካለች በኋላ ሰዓት እያየው ምናምን እሷ ከሄደች በኋላ እኔ ደግሞ መሄድ ጀመርኩኝ። ይሄን ነገር ፈጸምኩኝ። በቃ የተለየ ስሜት አለው ማለት እኔ ይሄን ስሜት ስለማላውቀው በቃ ለኔ የተለየ ነገር አለው። በቃ ወሲቡ በጣም ነበር ደስ የሚለው እና በቃ እንዴት ነው ከዛ በኋላ ያንን ነገር አለማድረግ አልቻልኩም። ቀን በቀን እኔ እንኳን ማለት መተኛት ራሱ አልችልም። ዲቴል በዛይ ሰዓት እነቃለሁ፣ ሄዳለሁ፣ ያን ነገር አደርጋለሁ፣ ሄዳለሁ። ግን በቃ የሆነ ሰዓት ላይ ሰው አይደል ይደክመሃል። በጣም አስጠላኝ ማለት በቃ ራሴ አስጠላኝ በጣም ማለት ከምነግር በላይ በቃ ራሴን ጠላሁት እና በቃ ይሄን ነገር በዛ ላይ ደግሞ ፈራሁኝ። ብታመምስ ይሄ የሰዋዊ ባህሪ አይደለም ብታመምስ የተፈቀደልን ነገር አይደለም። በእምነታችንን በባህላችንን በጣም ይወረደ ነገር ነው። በጣም ይወረደ ነገር ነው ማለት በጣም ተሳስቻለሁ። ቢያንስ እኮ የተሻለ ሐኪሞች ጋር ምናምን ሄጄ ይሄን ነገር ማስተካከል እየቻልኩኝ እንዴት እንደዚህ አይነት ኃጢያት ውስጥ እገባለሁ ብዬ በቃ ከራሴ ጋር መሆን አልቻልኩም። እንደምንም ብዬ ይሄን ነገር ለማቆም ወሰንኩኝ። በቃ ቤተክርስቲያን መሄድ ጀመርኩኝ፣ ማልቀስ ጀመርኩኝ። በቃ ባካ አምላኬ ማለት የውስጤን ማቀው እኔ ነኝ። ሰው እንደዚህ ብለህ ብትነግረው አይረዳህም። በቃ በተቻለኝ አቅም ከዛ ነገር ለመቆጠብ ወሰንኩኝ። ግን ደግሞ በጣም ከባድ ነው ምክንያቱም እኔ ተላምጄዋለሁ ይሄንን ነገር። እኔ ከዚህ በኋላ እኔ አሁን ወንድ መልመል ምሽር አይመስለኝም። እኔ አሁን ያለውበት ነገር ማለት ደስተኛ ነኝ በዚህ ነገር። ግን አልፎ አልፎ የሆነ ይሰማኛል ማለት ልክ አይደለሁም እላለሁ። ውስጤ ደግሞ በቃ ደስተኛ ነኝ ማለት በቃ ባለኝ ግንኙነት በቃ ጀስት አሁን የሆነ ሰው ከሚደሰተው እኩል እኔም አሁን ደስተኛ ነኝ። ስሜቱን አውቀዋለሁ። ስለዚህ እኔ አሁን ማለት መውጣት አልፈልግም ከዚህ ነገር። አንዳንዴ አይምሮ የሚወቅሰኝ ነገር ስላለ ነው እንጂ ያለውበት ቦታ ተመችቶኛል። ኦይ አሁን እሷም ያለችን አንድ ፈረስ አለ፣ አሁን ደግሞ 4 ፈረሶች አሉ። እየሰማሁት ያለውን ነገር ፈጽሞ ለማመን እቸገራለሁ። ማለት አሁንም አንቺም እያልሻለሽው ነገር ከእንስሳት ጋር ከፈረስ ጋር ያልተገባ ነገር ፈጽማለሁ ነው እያልሻለሽው። አልገባኝም። ይሄ ነገር ምንድነው? እኛ ሳናውቀው ምን ተፈጥሮ ነው? ምናልባት ሰለጠንን የሚሉት ምዕራባውያኖች ይህንን ነገር ሊያረጉ ይችላሉ። እንግዲህ እዛ ተመሳሳይ ጾታም ዝሙቱም ግብረ ሰዶሙም እዛን ያለው ግን ደግሞ ይሄን በእኛ ሀገር ሴት እንግዲህ ለመቀበል ለማመን ለመስማት ራሱ ከባድ ነው። አሁን የሆነ ወንድ በርግጥ እኔ ያው ስላለፈው ህይወትሽ ማውራት አልችልም። እንዲህ ነው ስላሁኑ ነገር ነው እያወራን ያለነው። ምናልባት ከበፊቱ ጋር እንዳታገናኙ። ያው ማለት አሁን አንድ ወንድም ጀስት ሴክስ ሲያደርግ የሆነችን ሴት ደስተኛ ያደርጋል። እኔም አሁን ከፈረሱ ጋር እንደዚህ አይነት ነገር በሚፈጠር ሰዓት ጀስት ከዛ ወንድ ያጣውትን ነገር እዚህ ጋር አግኝቻለሁ። ስለዚህ እኔ እንጃ ልክም አይደለውም ብዬ እንዳስብ ግራ የተጋባ ስሜት ውስጥ ነኝ። ገብቷል። በቃ አንዳንዴ አእምሮ ይቁሰኛል፣ አንዳንዴ ደግሞ ደስተኛ ነኝ። እኔ እዛ ጋር ያጣውትን ነገር ትላንትና ስለዚህ ስሜት አላቅም ነበር፣ ዛሬ ላይ ደግሞ አውቃለሁ። እንደነገርኩ ነው 4 ፈረሶች አሉ፣ ሁሉም ባለቤት አላቸው። እኔ ከሁለቱም ጋር እንደዚህ አይነት ነገር ተፈጥሯል። ስለዚህ ጀስት እኔ ማግኘት ያለብኝን ነገር አግኝቻለሁ። በቃ ማለት እኔ አሁን ወደ እናንተ የሚመጣውት አንዳንዴ ይጸጽተኛል ማለት እዚህ ነገር ውስጥ መግባት የለብኝም። አንዳንዴ ደግሞ ውስጤ በቃ ልክ ነሽ እኔ ማለት ሰለጠንንም ምንም በለው አላቅም፣ ምን እንደሚባል አላቅም። ግን እኔ አሁን ላይ ማግኘት ያለብኝን ነገር አግኝቻለሁ ብዬ ነው ማስበው። ያንን ስሜት አውቀዋለሁ። አሁን ዛሬ ላይ ይሄን ስሜት አውቀዋለሁ ብዬ መናገር እችላለሁ። ለዛ ሰውዬ ጀስት ከፈረስ ነው ከምናምን ከምባልልም ይሄንን ስሜት ዋናው ማወቅ እፈልግ ነበር። ይሄንን ስሜት እንዳወቅ አግዞኛል። እኔ አሁን ከዚህ በኋላ የሆነ ወንድ አግብተሽ ምናምን ብትለኝ ማልስማማበት ነገር ነው። ማድረግም እችል አይመስለኝም። ካንቺ ጋር ያልጨረስኩት ነገር አለ፣ መቀጠልም ያለብኝ ብዙ ነገር አለ። ላስቸግርሽ፣ ከሊያ ጋር ማውራት አለብኝ። ውጪ ላይ ከባልደረቦቻችን ጋር ትሆኛለሽ። እባክሽን ላስቸግር። መስከረሚቷ ብዙ መስከረም አቃለ። እሺ ችግር የለም፣ ቀስ ብዬ እመጣልሻለሁ። ለሊት አጠገባችን ከቤታችን አጠገብ አንድ ታስሮ የሚውል አንድ ፈረስ አለ ነበር አያልሽም?
አዎ እርግጠኛ ነሽ? ግን አንድ ፈረስ ብቻ ነው ያለው እንዴ? ቆይ ለምንድን ነው አውርታን ይለ እንዴ? ለምን ድጋሚ የምትጠይቀኝ? አውርታን እየጨረስን መስሎኝ። መስከረም እንግዲህ መታ 4 ፈረሶች እንዳሉ ነው የነገረችኝ። መስከረም እንደዛ አለች? እንደዛ አለች። ምን ያስደነግጥሻል? ምንድነው የደበቅሽኝ ነገር? የደበቅሽኝ ነገር ምንድነው? አይ እኔ እኮ ምንም አልደበቅኩም። ማለት መስከረም እዚህ መታ ነበር። መስከረምም ለሊት እኔም እንደ ጎረቤት ሊያ ከፈረሶቹ ጋር ያልተገቡ ነገሮችን አረጋለሁ ነው እያለች አለች። ነገረችክ? ሁሉንም ነገር ነገረችክ? ሁሉንም ነገር ነግራኛለች። ምንድነው ማለት ይሄ ነገር ምንድነው? ድራማ ነው ምንድነው እየሰማው ያለውት ነገር? እንዴ ልነግርቻለች ማለት ግራ ገባኝ እኮ። የምርህን ነው? ግን መስከረም እዚህ መታ ነበር? አዎ መታ ነበር። በርግጥ ስለ ፈረሶቹ ዋሽቻለሁ። ግን በቃ የዋሸሁበት ምክንያት ሌላ መጥፎ ነገር አስቤ ሳይሆን ምናልባት የነገሩን ግዝፈት ስለምትረዳው ምን ትለኛለህ ብዬ ስለሰጋው ነው። ፈረሶቹ አንድ ብቻ አይደለም። እስካሁን ሳወራ የነበረው አንድ ፈረስ እንዳለና አልፎ አልፎ እንደሚመጣና እኔ እዛ እንዳላመድኩት ነው። ግን እውነቱ ያ አይደለም። እዛ አካባቢ እንደመጠለያ 4 ፈረሶች ይኖራሉ። እኔ ስለዚህ የነበረው ቦታ ላይ ማለት ነው። እና ፈረሶቹ በቃ እንደ ቤታቸው ነው። እዛው ነው፣ ባለቤትም አላቸው። እዛው ነው ምግብ የሚሰጣቸው፣ እዛው ነው ሁሉ ነገር የሚደረግላቸው። ግን ፈረሶቹ ባለቤት ይኖራቸው እንጂ ባለቤቶቹ እዛ ቦታ ላይ አይገኙም። ግን ይንከባከባቸዋል፣ አስፈላጊ ነገር ያደርግላቸዋል። እና ፈረሱ አንድ ብቻ ሳይሆን 4 ፈረስ ነው። ከነዚህ 4ቱ ፈረሶች ውስጥ ደግሞ አንዱ ብልቱ አካባቢ በጣም ቁስል አለበት። ያን ደግሞ እኛ አንፈልገውም። ማለት ደስ አይልም ራሱ እንዲሁ ሲታይ ራሱ ለሰሚ ራሱ እንኳን ሌላ ነገር አብረው ልታረግ ይቀርና ማለት ነው። ግን ከነዛ መሃል እኔ 2ቱ አሉ ብልታቸው በጣም ትላልቅ የሆኑ ፈረሶች። እነሱን እኔ በእነሱ ነው የምጠቀመው። ከዚህ ዘለለ እኔ ምንም የዋሸው ነገር የለም። በቃ ያለው እውነታ ሙሉ ለሙሉ ይሄ ነው። እንደነገርኩ ነው። ከፈረሱ ጋር ወሲብ ካልፈጸምኩ ያመኛል፣ የሆነ ራሴን ያዞረኛል። ደህና አይደለሽም ሊያ? ሰላም አይደለሽም ሊያ? ቀረጻ ይቋረጥ። ምንድነው? ምን እየሆንሽ ሊያ? ደህና ነሽ? ምንድነው ሊያ? ምንድነው? ቆይ ሊያ ምንድነው ሊያ? ሰላም አይደለሽም? ምንድነው? ልቀቂኝ!